አትሌቷ የተለመደውን ስፖርታዊ ልምምዷን ለማድረግ በማለዳ ተነስታ እንደ ወትሮ ሁሉ የስፖርት ትጥቋን አሟልታ ወደ እንጦጦ ጫካዎች ከማምራት ይልቅ የዛሬ ልምምዷን ለመስራት ጃን ሜዳን መርጣለች። በማለዳም በጃን ሜዳ እሷን መሰል የአትሌቲክስና የሌሎች ስፖርት ተለማማጆች እየሰሩ ባሉበት ስፍራ ሰውነቷን አሟሙቃ የሀገሯን ባንዲራ በተደጋጋሚ ከፍ አድርጋ ባስጠራችበት የረጅም ርቀት ልምምዷን መስራት ጀምራለች። በዚህ መሃል ነው እንግዲህ በድንገት ባጋጠማት የሞደቅ አደጋ አትሌት የብርጓል መለሰም የሞት አደጋ ተከስቶባት በረጅሙ ለራሷና ለሀገሯ ያላትን ራዕይ ባጭሩ የተቋጨው። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ በዛሬው ዘገባችን የአትሌት የብርጓል መለስ ድንገተኛ ሞትን፣ የኡስማን ዴምቤሌ የፈረንሳይ ሊግ 1 ኮከብ ተጫዋችነት አሸናፊነትና የመሰሉ ሌሎች የተመረጡ ስፖርታዊ ዜናዎችን ይዘናል። አብራችሁን ቆዩ። ግንቦት 4 2018 ዓ.ም አትሌት የብርጓል መለሰ የተለመደ ስፖርታዊ ልምምዷን ለመስራት የስፖርት ትጥቋንና ስንቋን አሟልታ ወደ ጃን ሜዳ ልምምዷን ለመስራት ሄዳለች። የተለያዩ ስፖርታዊ ማሟሟቂያዎችን የሰራችው አትሌቷ የሩጫ ልምምዷን ለመስራት በምታደርግበት ወቅት ነው በድንገት ባጋጠማት መደነቃቀፍ ህይወቷ ሊያልፍ የቻለው። የስፖርቱ ማህበረሰብ ባስደነገጠው በዚሁ አደጋ አትሌቷን ከመውደቋ በኋላ ባጋጠማት የህይወት ማለፍ ምክንያት አስክሬኗን ወደ ዳግማዊ ምኒልክ ሪፈራል ሆስፒታል ለምርመራ የሞቷን አደጋ መውደቋ ወይስ ሌሎች ጉዳዮችን ለማጣራት የተወሰደው። አትሌት የብርጓል መለሰ በአውሮፓውያኑ 2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን የነሐስ ማራቶን ያመጣችው አትሌት በዛው ዓመት በአሜሪካ ቺካጎ ማራቶን ሁለተኛ መውጣቷም ይታወሳል። በ2018 ደግሞ በቻይና ሻንጋይ ማራቶን 2 ሰዓት ከ20 ደቂቃ ከ37 ማይክሮ ሰከንድ በሆነ ጊዜ ከ3 ዓመታት በፊት በሀገሯ ልጅ ትዕግስት ቱፋ ተይዞ የነበረውን የቦታውን ሪከርድ 2 ሰዓት ከ21 ደቂቃ ከ52 ሰከንድ ከ1 ደቂቃ በላይ በማሻሻል ማሸነፏ ይታወሳል። በ2022 በፖርቹጋል ሊዝበን ግማሽ ማራቶን 1 ሰዓት ከ7 ሰከንድ ከ18 ማይክሮ ሰከንድ በሆነ የጊዜ ቦታውን ሪከርድ ሰብራም አሸንፋለች። ባለፈው ዓመት በተካሄደው የፍራንክፈርት ማራቶንም 2 ሰዓት ከ20 ሰከንድ ከ47 ማይክሮ ሰከንድ በሆነ ሰዓት ሁለተኛ ወጣ ነበር። በ2018 በዱባይ ማራቶን 2 ሰዓት ከ19 ማይክሮ ሰከንድ ከ36 የገባችበት በማራቶን የግል ምርጧ ሰዓት ሆኗል። የፊታችን ግንቦት 16 በካናዳ በሚካሄደው የኦቶዋ ማራቶን ከሚሳተፉት 12 ሴቶች ኢትዮጵያውያንን አትሌቶችን መካከል አንዷ የነበረችው ጀግናው አትሌት የብርጓል መለስ ለአሸናፊነት የሚረዳትን ጠንካራ ልምምዷን በመስራት ሳለች በጃን ሜዳ ህይወቷ ዛሬ በማለዳ በድንገት ወድቃ ማለፉን የተነገረው። ይህ ክስተት በስፖርቱ ማህበረሰብ በተለይም ለአትሌቲክሱ እጅግ አስደንጋጭና ለሁሉም ኢትዮጵያውያን ሩጫን አፍቃሪ ሀገሩን ወዳድ ለሆነ ህዝብ አስደንጋጭ ክስተት የሆነው። የብርጓል ባለትዳርና የሁለት ልጆች እናት ነበረችም። አስክሬኗ ነገ ጠዋት ወደ ቤተሰቦቿ ወደ ትውልድ ሀገሯ ወሎ ሽኝት ይደረጋል። አትሌቷ ከ2 ሳምንታት በኋላ በሚካሄደው ካናዳ ኦቶዋም ማራቶን ለማሸነፍም ቅድሚያ ግምት ካገኙት መካከል አንዷ ነበረችም። ምን ዋጋ አለው? ህይወት እንዲህ ነው። በድንገት ሳይታሰብ ነገን እያለሙ ስለ ሀገር፣ ስለ ራስ፣ ስለ ወገን ክብር እያለሙ በድንገት መቅረት እጅግ አሳዛኝ ዜና። ጋፋት ኒውስም በስኬታማው አትሌት ህይወት ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቿና ለአትሌቲክስ ወዳድና አድናቂዎቹ በሙሉ መጽናናትን። ከዚህ ዜና ስንወጣ ፈረንሳይ ኡስማን ዴምቤሌ የፈረንሳይ ሊግ 1 የዓመቱ ኮከብ ተጫዋች ተብሎ ተመረጠ። የዓለም ኮከብ ተጫዋቾች ሽልማቱን ያገኘው ለሁለተኛ ተከታታይ ዓመት ተጫዋቹ ፓሪስ ሴን ጀርመን በዓመቱ ውስጥ ከቡድን አጋሮቹ ጋር ሆኖ የፈረንሳይ ሊግ ዋንጫ ለ14ኛ ጊዜም እንዲያነሳም አድርጓል። በአውሮፓ ቻምፒዮንስ ሊግ ለሁለተኛ ተከታታይ ዓመትም ለፍጻሜም ሲደርሱ የኡስማን ዴምቤሌ አስተዋጽኦ ቀላል አልነበረም። ዴምቤሌ ሽልማቱን ያገኘው ለሁለት ተከታታይ ዓመታት ሲሆን በተከታታይ በማሸነፍም 5
36ኛው ተጫዋች ነው። ተጫዋቹ በጉዳት የተፈተነበትም ዓመት ነው። በሊጉም የመጀመሪያ ተሰላፊ የሆነው በ9 ጨዋታዎች ብቻ ነው። 960 ደቂቃዎችን ሜዳ ላይ ቆይታም ነበረው። በአንጻሩ ባለፈው የውድድር ዓመትም በ20 ጨዋታዎች ጀምሯል። ለ1736 ደቂቃዎችም ተጫውቷል። የ28 ዓመቱም ተጫዋች ሽልማቱን አስመልክቶ ሲናገር ምንም እንኳን በግል የሚበረከት ሽልማት ቢሆንም የቡድን አጋሮቹ ሚናም ነበራቸው እና አመሰግናለሁ ሲል ነበር የተደመጠው። ሳውዲ አረቢያ አልናስር የሻምፒዮንነት ምሽትን በሪያድ ለማድረግ በደመቀ ሁኔታ እየተጠበቀ ነው። የሳውዲ አረቢያ መዲና ሪያድም ዛሬ ምሽት በቢጫ ቀለም ልታሸበርቅ ዝግጅቷን አጠናቃለች። የአልናስር ደጋፊዎችም ይህንኑ በማሰብ ቢጫ ማሊያ፣ ቢጫ ቁምጣ፣ ቢጫ ቲሸርቶችን፣ ኮፍያዎችን፣ ጫማዎችን፣ ጃንጥላዎችንና ሌሎች ነገሮችን ሁሉ ሳይቀር ቢጫ በቢጫ አድርገው ሪያድን እየሞሸሯት ነው። በአልአውል ፓርክ ስቴዲየም አልናስርን ከአልሂላል ጋር የሚያደርጉት 33ኛው ሳምንት የሳውዲ ፕሮ ሊግ ደርቢ ጨዋታ የሻምፒዮንነት ወሳኝ ፍልሚያም ሆኗል። በ82 ነጥብ ሊጉን እየመራ የሚገኘው አልናስር ታሪካዊ ተቀናቃኙን አልሂላልን ዛሬ ካሸነፈ የ2025-26 የሳውዲ ፕሮ ሊግ ሻምፒዮንነትን በይፋ ያረጋግጣል። የቡድኑ አምበል ክርስቲያኖ ሮናልዶ ሻምፒዮንነት ጉዟችን ማሳረጊያ ቀን ዛሬ ነው በሚል ደጋፊዎችን በነቂስ ወደ ስቴዲየም እንዲመጡ ስሜት ቀስቃሽ ጥሪንም አስተላልፏል። ክርስቲያኖ ሮናልዶ በሳውዲ አረቢያ ሌላኛው ንጉስ ነው። ይህም ከሙሐመድ ቢን ሳልማን በመቀጠል ሳውዲ ውስጥ ሁለተኛው ንጉስ ክርስቲያኖ ሮናልዶ ነው። ክለቡም በዚህ ታሪካዊ ምሽት በስኬት ወደ ስቴዲየሙ ለሚመጡ እያንዳንዱ ደጋፊ ነፃ ማሊያ በማደል አልአውል ፓርክን በቢጫ ባህር ለማጥለቅለቅ ተዘጋጅቷል። አልናስር በዚህ ውድድር ዓመት በሜዳው 15ቱን ተጫውቷል። በ14ቱ ድል ቀንቶታል። ይህም ዛሬ ምሽት ለሚደረገው ወሳኝ ጨዋታ ትልቅ ስነልቦናዊ ጥንካሬ ይሆናል። የምሽቱ ጨዋታ ከሻምፒዮንነት ፉክክርን ባሻገር የቀድሞ ቡድን አጋሮች የሆኑት ክርስቲያኖ ሮናልዶና ካሪም ቤንዜማ ፊት ለፊት የሚገናኙ ፍልሚያውን ልዩ ያደርገዋል። ቤንዜማ ወደ አልሂላል ከተዘዋወረ በኋላ ከሮናልዶ ጋር የሚያደርገው የመጀመሪያ ጨዋታ በመሆኑ በብዙዎች ዘንድም በጉጉት ይጠበቃል። በቅርቡ አልናስር 100ኛ የሊጉን ግብ ያስቆጠረው ፖርቹጋላዊ ኮከብ ዋነኛ ትኩረት ክለቡን ከ2023ቱ የአረብ ክለቦች ሻምፒዮና ካፕ በኋላ ለመጀመሪያ ጊዜ የሊጉ ዋንጫ ክብርን ማብቃት ነው። እንደ ሳዲዮ ማኔ፣ ጆ ፌሊክስ፣ ማርሴሎ እና ኪሊንግሰን ኮማን እና ግብ ጠባቂው ቤንቶ ያሉ በከዋክብቶቹ ዋንጫውን በሜዳዎች ለማንሳት የ90 ደቂቃዎች ፍልሚያ ብቻ ይቀራቸዋል። ይህ ተጠባቂ ጨዋታ ዛሬ ምሽት 3:45 የሚጀመር ይሆናል። ቶትናም ሆትስፐር ከሊድስ ዩናይትድ ጋር አቻ ተለያይቷል። የአርሰናልን ውጤት በአጥብቆ ሲፈልግ የነበረው የሰሜን ለንደኑ የአርሰናል ከፍተኛ ተቀናቃኝ ቶትናም ይህን ዕድል ሳይጠቀምበት መቅረቱ በደጋፊዎች ዘንድ አስደንግጧል። በ36ኛው ሳምንት የእንግሊዝ ፕሪሚየር ሊግ ቶትናም ሆትስፐር ከሊድስ ዩናይትድ አንዳቻ ተለያይቷል። ማቲያስ ቴል ለቶትናም ሆትስፐር፣ ዶሚኒክ ካልቨርት ሉዌን በፍጹም ቅጣት ምት ለሊድስ ዩናይትድ ግቦችን አስቆጥረዋል። ቶትናም ሆትስፐር ከጨዋታው 1 ነጥብ ማግኘቱን ተከትሎ ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ዩናይትድ ያለውን የነጥብ ልዩነትም ወደ 2 ከፍ አድርጓል። ምናልባት ቶትናም ይህን አጋጣሚ ቢጠቀም ነው የተሻለ ውጤትን በማስመዝገብ ልዩነትን መፍጠር ያስችለው ነበረ። ነገር ግን ምን ዋጋ አለው? የአርሰናል የዘውትር ተቀናቃኝ የሆነው ቶትናም አርሰናል የዋለለትን ውለታም ሳይጠቀምበት ቀርቷል። ይህ ክስተት ምናልባት ቶትናም ሆትስፐር ወደ ታችኛው ዲቪዚዮን ከወረደ አስደንጋጩ የአርሰናልንም ውለታም የሚዘነጉበት ይሆናል። በሊጉ መቆየቱን ያረጋገጠው ሊድስ ዩናይትድ ነጥብን 44 በማድረስ 14ኛ ደረጃ ላይ ተቀምጧል። ቶትናም ሆትስፐር ደግሞ በ38 ነጥብ 17ኛ ደረጃ ላይ ይገኛል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ለነዚህና ሌሎች መረጃዎችም የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። በድጋሚ እናመሰግናለን።